አቶ ደረጀ ያልጠበቀው ትልቅ ችግር ውስጥ ገባ። ዳጣ የመጨረሻ ውድቀቷን ተኮናነበች። ወይዘሮ ማርታ አመረረች። እንግዲህ ዲኤንኤ ምርመራ በማድረግም አቶ ደረጀ በተኛበት የፀጉር ናሙናውን በመውሰድና እንዲሁም ደግሞ የዳጣን ጥፍር የሰላምዬንም አድርጋ ስላስመረመረች ትልቅ ችግር ተፈጠረ። ውጤቱ በእሷ ላይ እንደወሸለተና ዳጣ የእሱ ልጅ እንደሆነችም ለአቶ ደረጀ ከፍታ ስታሳየው አቶ ደረጀ የሚሆነው ግራ ተጋብቶት እየየ ማለቱን ቀጠለ። ዳጣ የመጨረሻ ልቧ ተሰብሮ ማልቀሷን ቀጠለች። ከዛ ቤትም እንድትወጣ ተፈረደባት። ዳጣ የመጨረሻ ደም እንባ እያለቀሰችም ትገኛለች። አባቷን አይታ ሳትጠግብና የአባቷን ፍቅር ሳትጠግብ አሁን ላይ ከዛ ቤት መባረር እንዳለባትም ስታቅም ምን ነው ባልመጣው፣ ምን ነው ባላሳየህ ጌታ እያለች እያለቀሰች ትገኛለች። አቶ ደረጀ ምንም የሚያሻሽለው የሚዋሸውም ነገር ስለሌለ አሁን ላይ ሁሉም ነገር እንዳበቃለት ሲያውቅም ዶክተሩም እቤት ድረስ በመምጣትም ከሆስፒታል ሁሉንም ውጤት ይዛ ከመጣች በኋላ ዶክተሩ ትክክል አይደለም ሲልም አቶ ደረጀ ማርታን መከራከር ሲጀምር እንግዲህ ለዶክተሩ ደውላ እቤት ድረስ መጥቶ ድጋሜ ምርመራ ያደረገውን እንዳሳያቸውም አደረገ። ወይዘሮ ማርታ የመጨረሻ ልቧ ከመሰበሩን ብዛት እየየ እያለችም ትገኛለች። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንደናችሁ ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀ የነበረው ዳጣ ቀጣይ ፓርቲ ዘመተናል። እንግዲህ እጅግ በጣም የሚያሳዝን ትልቅ ችግር አቶ ደረጀ ቤት ተፈጥሯል ማለት ነው። አቶ ደረጀ እንግዲህ ወይዘሮ ማርታን በምንም ሁኔታ ሊዋሻትም ሆነ ሊያስረዳት መቻል እንዳቃተውም ግልጽ ነው። ምክንያቱም ወይዘሮ ማርታ አሁን ላይ እጅግ የመጨረሻ ንደቷን መቆጣጠር የማትችልበት ሰዓት ላይ ስለሆነች አሁን ላይ አቶ ደረጀን በእኔ ላይ ሴት መያዝ ወይም ደግሞ በእኔ ላይ መወስለት ከሌላ ሴት ጋር መተኛት በሂለና አስበህ ታውቃለህ የሚል ጥያቄ ጠየቀች። እሱም ደግሞ አረ በፍጹም ማርታ አንቺ ልጠይቅሽ ሲላትም ጠይቀኝ፣ አንቺ በእኔ ላይ ወንድ ከሌላ ሰው ጋር ንጹህ ልብሽ ሂለናሽ አስቦ ከሌላ ወንድ ጋር መተኛት ትችያለሽ አስበሽ ታውቂያለሽ ሲላትም በፍጹም ለሰከንድም አስቤው አላቅም አለችው። እሱም እኔም አስቤው አላቅም ሲላትም ጥሩ እንደዛ ከሆነ ስጭኝ እሱ ምንድን ነው ሲላትም ችግር የለውም እኔ እናንተ ቁጭ ብለን እቤታችን ሄደን ይህን ውጤት ከፍተን እናየዋለን አለችው። ቆይ ማርቲ ምንድን ነው ችግር አለ ሲላትም ፍርሃት የሚታይብህ እፊትህ ላይ አለ፣ ችግር አለ ምንድን ነው የሚያስፈራ ስትለውም አይ አረ አልፈራውም እና ታዲያ ምንድን ነው አላት። ይኸውልህ ደረጀ እዛ አይደለም የምናየው፣ እሺ ልስጪ ልየው ንገሪ ምንድን ነው ሲላትም እውነት የያዘ ዛሬ የመጨረሻ እውነቱን የያዘ ትልቅ ፋይል ነው። ስለዚህ እቤትን እናንተ ብቻ በራችንን ዘግተን የምናየው ነገር ነው ሲላትም ልጆቹን ስትለውም ልጆቹ እንዳይሰሙ ፈልገ ነው አለችው። ፈልገሽ ነው ሲላትም ምንም ይሆን ብቻ እናንተ የምናየው ነገር ነው ከዛ እውነታው ይወጣል አለችው። አቶ ደረጀ አሁን ላይ በጭንቀት የሚሆነው ግራ ገባው። በእርግጥ ናታን ለአቶ ደረጀ ደውሎ ምንም ብትልህ ምንም ለእማዬ ምንም እንዳልተፈጠረ እንጂ በፍጹም ቀድመህ እንዳትነግራት ብሎ ነግሮት ነበረ። ይኸውልህ የኔናን እኮ የዳጣን ዲኤንኤ ምርመራ ለማድረግ ሆስፒታል ገብታለች። ሌላ ቦታ ቆይተን አሁን ወረፋ ስለበዛ እሷ ገብታለች ሲለውም ቢሆንም አባዬ ዳጣ ስለነገረችኝና አንተ አስቀድመ እንደምትነግራት ስለነገረችኝ ደወልኩልህ እባክህ እንዳትነግራት ሲለውም እሺ በቃ የሚሆነውን አያለሁ ብሎ ነበር ደረጀ። ነገር ግን ሁሉንም ነገር ወይዘሮ ማርታ ቀርማ ስላወቀች አሁን ላይ ደንበርብሮን አወጣችሁ። ሌላኛው ዳጣና ወይዘሮ ማርታ አሁን ላይ ተፋጠጡ። በእርግጥ ዳጣ ስለዚህ ነገር የምታውቀው ነገር አለ አይመስለኝም ስትልም ዳጣ የሰላም ላይ ብትሆን ምን ታደርጊያለሽ፣ ያባየሽ ላይ ብትሆን ምን ታደርጊያለሽ እያለች ኤቪ እንግዲህ ስትፈንጭ የነበረው እውነታ ይፋ ወጣላት። አሁን ላይ ኤቪ በዳጣ በሰላም ልጅ
እውነትን ለማውጣት ስትሯሯጥ በነበረበት አሁን ላይ አቶ ደረጀ የዳጣ አባት ሆኖ በመገኘቱ እጅግ የመጨረሻ ሁላቸውንም ቢያስደነግጥም የጠረጠርኩት ትክክል ነበር እያለች እንግዲህ ኤቢ መጨፈሯን ቀጥላለች። አሁን አርጁን ዳጣን እየተከታተለ እያስፈራራት ይገኛል። በዚህን ሰዓት ዳጣ ለምንም ነገር ቦታና ጊዜ ስለሌላትም በራሷና በአቶ ደረጀ ሕይወት መፍረስ እጅግ በጣም ስለተረበሸች ቤተ ክርስቲያን ሄዳ ፈጣሪ እርዳኝ፣ አባቴን አይቼ ሳልጠግበው ወደዚህ ለምን አመጣኸኝ? አሁንስ ከዛ ከቤት ወጥቼ መሄድ ይኖርብኛል? ፈጣሪ ባክህን እያለች ተማጽና ወደ ቤቷ የመታም ደብሯት ወደ ቤት ውስጥ ላለመግባት እውጭ ቁጭ ብላ ባለችበት ሰዓት ናታን የት ነሽ? ወት ሄደሽ ነው የጠፋሽው? ሲላትም ባክ ቤት ውስጥ አይደለሁም ደብሮኛል አለችው። እቤት ነሽ ብዬ መጥቼ ነበር፣ የት ሄደሽ ነው አላት። እሷም በጣም የሌለ ከፍቶኛል ስትለውም እሺ መጣሁ አላት። በእርግጥ ኤቢ ጠብቃ ናታንን የት ነበርክ? ዛሬ ደግሞ ምነው ተለያያችሁ አለችው። ከማን ጋር? ከዳጣ ጋር ነው። አንቺ ስለምንድን ነው የምታወሪው? ሲላትም እዩልክ ናታን አሁን ላይ ሁሉም ነገር ታውቋል። ዳጣ ከዚህ ቤት ኮተቷን ይዛ ትወጣለች። ምን ይውጥህ ይሆን? ተከትላት ትሄዳለህ እንዴ አለችው። ስለምን መሄድ ነው? ምክንያቱም ዳጣ ሁሉንም ነገር ይፋ ወጥቷል። አሁን እማዬ ሆስፒታል ናት አለችው። እና ምን? አዎ ይልሽ ዳጣ ከዚህ ቤት አትወጣም። አንቺ ልቅስ እስር ቤት ትገቢያለሽ። እሺ ለሰዎች ውርቀት ስትጠሪ አንቺ ወርቀሽ ትገኛለሽ። በጣም ተሳፍሪያለሽ። አትማሪ። አንቺ እኮ በእጅሽ የሰው ነፍስን ያክል አጥፍተሻል። ምንም ጸጸት አይይዝሽም? ምንም አላት። አይ እንግዲህ ምንም የሚመጣው ነገር የለም፣ አባዬ እያለልኝ አልታሰርም አለችው። ኧረ እባክሽ ከመቼ ወዲህ ነው አንቺ በአባትሽ መተማመን የጀመርሽው? በጣም እኮ የምታሳፍሪ ሴት ነሽ ሲላትም አይ እንግዲህ ሰምተሃል፣ አርፈ ብትቀመጥ ይሻልሃል አለችው። እመኝኝ አሳይሻለሁኝ ወደፊት እያለ እንግዲህ ናታንም አንቺ በሰላም አትኖሪም ሲላትም አሳያለሁ፣ እኔ ወደፊት የማደርገውን አውቃለሁኝ እያለችም ቀወጠችው። ነገር ግን የሚያሳዝነውና ከባዱ ድርጊት አሁን ላይ ኤቢን ተከትሎ ተወጣ በኋላ አሁን ኤቢ ሰራተኛዋን ለዛን ሄጃ ስሚ የዳጣን ልብስ በሻንጣ አድርጊ ማለት ግን ማንን ነው የምትወጂው? እኔን ነው ወይስ ዳጣን? ሁለታችሁንም። እንዴ ከእኔና ከሷ ማንን ነው የምታስበልጭው እያልኩሽ ነው። በቃ ሁለታችሁንም ተናገሪ። ዳጣን ነው። ዳጣ ምን? አዎ ዳጣ ለሰው ታስባለች። እኔ አላስብም? አዎ ቆንጅና በጣም ቆንጆ ናት። ደነስ አሁን ልብሷን አስተካኪና ከዚህ ቤት ወጥታ ትሄድልሻለች። ምን? አዎ እሺ አስተካክሊ። እኔ እሷ ካላለችኝ አላደርገውም አለቻት። ኧረ እባክሽ። አዎ ደነስ፣ የሰው ደነስ። እመኝኝ አንቺ ምንም አታመጭም ወደፊትም። ኦኬ ስለዚህ ምን ተናግሬያለሁ? እሺ አሁን እንዳልኩሽ ብላ ገባች። እንግዲህ ካፌ ሄደው ናታንና ዳጣን የተፈጠረውን ነገር በሙሉ ስትነግረውም ናታን አንቺ አትጨናነቂ፣ መሆን ያለበት ነገር ይሆናል ተናግሬያለሁ ኤቢ አላት። እንደ ናታን ምን እያልክ ነው? በቃ አለችው። በቃ ለእማዬ እኮ አባዬ ሊነግራት ሄዷል። እማዬ ደግሞ ውጤት ልታደርግ ነው። በቃ አላቅም ስትለውም ተረጋጊ አለ። ወይዘሮ ማርታ እንግዲህ ሆስፒታል ስትገባ ናታን ደውሎ አባዬ ለማዬ ምንድን ነው? ይኸውልህ ሁሉም ነገር አብቅቷል፣ እውነታውን ለማርታ ልነግራት ነው ሲለውም ይኸውልህ አባዬ እንዳትነግራት፣ ምናልባችም እኛ እንደጠበቅነው እና እንዳሰብነው ላይሆን ይችላል፣ መረጋጋት አለብህ ሲለውም አረ በፍጹም እንዴት አርጌ? ይኸውልህ አባዬ ሩጠህ እንዳትነግራት፣ ዳጣ ስለነገረች ነው የደወልኩልህ ሲለውም ዳጣ አብረሃለች? አዎ እኔ አባትሽ እያለሁልሽ ምንም አትሆኝም በላት፣ ምንም እንዳታስቢ እንዳትጨነቂ በላት አለው። እሺ አባዬ በማለትም ተለያዩ። እቤት ውስጥ ያሳደግኳቸው ልጆች ለእኔ ሳይጠቅሙ ጎዳና እያደገችው ለእኔ ንጹሕ ልብ ያላት
ጥሩ ልጅ ጀግና ልጅ ሆና ተወለደች፣ ያሳዝናል እያለ ደረጀ ማሰቡን ቀጠለ። ወይዘሮ ማርታ ውጤቱን ይዛ መታ ከመኪና ላይ ተነታረኩ። ንዳው አለችው። ምንድን ነው ማርቲ? ምን ሆነሽ ነው? ምንድን ነው? ምንም። ያሹ ወረቀት ምንድን ነው? ምን ነው እፊትህ ላይ ፍርሃት ይታይብሃል? እሺ ስጭኝ ያሳይኝ። ኧረ አልፈራውም። አንደ እቤት ውስጥ እቤታችን ስንሄድ እናየዋለን አለችው። ኧረ እባክሽ ምንድን ነው ማርቲ? አነግሪኝም እንዴ? ዋሽታይ ታውቂያለህ እንዴ? አረ በፍጹም እኔ አንቺን ዋሽቼሽ አውቃለሁ ይመስልሻል? አይ እስከ ዛሬ ዋሽተኛ አታውቅም ነበር። አሁን ግን አሁን ምን የማዋሸሽ ይመስልሻል? እችን አብረን እናየዋለን አለችው። ደረጀ በጭንቀት መርበትበት ጀመረ። መኪናውን ንዳው መሽቷል ስትለውም እቤት ውስጥ መጡ። ይህን ያስተዋለችው ዳጣ ሁለቱም እሳት ለብሰው እሳት ጎርሰው ወደ ውስጥ ሲገቡ ስታያቸውም እንዴ ምን ሆነ ነው? ወይኔ ጉድ! በቃ እዚህ ቤት እያለች ዳጣ መጨነቅ ጀመረች። ጠረጴዛው ላይ ራሷን ድፍት አርጋ ማልቀስ ጀመረች። በዚህን ሰዓት ናታን ሲመጣ ዳጣ ምን ሆነሻል አላት። ናታን ጭንቆኛል፣ ደሞ ፊትሽ ልክ አይደለም፣ ምን ሆነሽ ነው ሲላትም እዩ አባዬና እማዬ እሳት ለብሰው እሳት ጎርሰው ክላሳቸው ገብተዋል፣ በቃ ጨንቆኛል ስትለውም ተረጋጊ አንቺ፣ ምንም የሚፈጠር ነገር የለም፣ አንቺ መረጋጋት አለብሽ ዳጣ ሲላት፣ እንዴት ነው የምንረጋጋው? ለምን አትንገራት አልከው ለአባዬ? የኔ አባት የኔ ምስኪን ምን ላድርግ? ይህ ሁሉ በእኔ ስቃይ ነው አለች። እባክሽ ዳጣ ተረጋጊ፣ ያልሆነ ነገር እና እርግጠኛ ሆኖ ያልመጣን ነገር አትጨነቂ ሲላትም ናታን አለችው። አላየህም እንደ ብቻ ከዛ ክላስ አላቅም እሳት ቦግ ብሎ የሚወጣ ይመስለኛል ስትልም ውሃ እሳት አለች። ውሃ ይቅርታ አንቺን አይደለም አላደል ሲሏትም እሳቱ ሲወጣ ንገሩኝ አለች ውሃ። ናታንም እባክሽ ተረጋጊ ምንም አይፈጠርም ሲላትም ምንነሽ ነው እያለቀሽ ነው እንዴ አለች ውሃ። ውሃ እስኪረፊ አንቺን አይመለከትሽም አላት ናታን። ከዛም ጸጥ አለች። ሌላኛውና አሁን ላይ እጅግ በጣም ልቧ የተሰበረችዋ ዳጣ ልቅሷን ሆን ብላ ተያይዘዋለች። አሁን ላይ ከዛ ከቤት ወጥታ መሄድ እንዳለባት ሁሉ እየተሰማት ይገኛል። አቶ ደረጀ ግን ይፋ ለማውጣት የወይዘሮ ማርታ ቁጣ አርበተበትም። ቻናልን ሰብስክራይብ